ቅድም ፖለቲካ አንዱ ወዳጄ ስሙን መጥራት አልፈልግም ያው ብልጽግና በአጋጣሚ ሆኖ ደና ሰው አይወጣለት ኢስ ሪሊ ሳድ ሶ ፖለቲካ የዛሬው ነው እንዴት አንድ አመት ይተነበያል ተብሏል ፖለቲካ የ100 አመት ተንበየ የ50 አመት ተንበየ የ20 30 አመት ካልኩሌት አድርገህ ነው የምትሰራው አጭር ጊዜ የረጅም ጊዜ እቅድ አውጥተህ ማለት ነው because ሁሉም የድምር ውጤት ስለሆነ ሶ በሚመጣው አንድ አመት ውስጥ ፋኖ የሚከስም ሳይሆን ፋኖ ከዚህ በኋላ ካልተደራደርከው በስተቀር አታሸንፍ ስትደራደረው ይቆማል መቃለቅ ካልተደራደርከው ልክ እንደ ትግራይ ካልተደራደርከው ግን ኢትዮጵያ ውስጥ ያሉ ያኮረፉ ኃይሎች በሙሉ ማቀፍ የሚችል አንድ ጫካ ተፈጥሯል ፋኖ በረሃ ማለት ነው ሰው ወደ ኤርትራ ነበር አይደል እስካሁን የሚሰደደው ከዚህ በኋላ ፋኖ ለኢትዮጵያን ታጋዮች በር ከከፈተ አንድ የሲዳማ ልጅ አመጽ ውስጥ ከገባ ወደ ኤርትራ መሰደድ አያስፈልግም ወደ ሱዳን መሰደድ አያስፈልግም ወደ አማራ ክልል መጥቶ ተደራጅቶ ምን ብሎ ወደ የሚታገልበት አካባቢ በፍጥነት መሄድ ይችላል ስለዚህ ፋኖ የአገሪቷ ላይ የትግል ሜዳ እየፈጠረ ያለ ድርጅት ነው ይሄ ፖለቲካሊ ተጉዟል ኦሬዲ ሪች እያደረገ ነው ማለት ነው ስለዚህ ፋኖ ከመቼውም ጊዜ በላይ እየተጠናከረ እንጂ ሄደው እየተዳከመ አይደለም ድርጅት እየመሰረተ ድርጅቶች እየተወያዩ ትልልቅ እንግዲህ 13 ሰዎችን አይተናል በአፋድ በኩል ሌሎች አመራሮች አሉ በጣም ብዙ 10 ምናምን አመራሮች ሊትራሊ አንድ ትልቅ ካቢኔ አንድ የክልላዊ ካቢኔ የሀገራዊ ካቢኔ የሚያክል የሚኒስትሮች ምክር ቤት የሚያክል ኃይል እየተወለደ ነው ብዙ አመራሮች በስራቸው ደግሞ ብዙ ታጋዮች ስለዚህ ሞር ወደ አሸናፊነት እየሄደ ነው ለዚህ ነው አሁን ቀድምም በወንድማችን የተነሳው ዘመነ ካሴ እግሩ ተቆርጦ ነበር አሁን እግሩ በምንድነው በፍየል ምናምን አደገለት ወደሚል ይሄ ከውሃ የወጣ አይነት ውሸት ውስጥ የተገባው ምንድነው they can promise you ደምሰሰናቸዋል ይሉ ስታሸንፍ የጅብ ቆዳ አስረው ይሉሃል ይሄ ጠቅላይ ሚኒስትሩን ገልጸውታል በዚህ ያ ማለት ሽንፈትን ላለማመን የሆነ ነገር ላይ ታሳባለ ኦኬ አሁን በልጅነታችን ሰው ሊደባደብ ሲል ቆዳ ጫማ ላረኩ ምናምን እንደሚል የተለያየ ምክንያት እንደሚሰጥ ሽንፈታቸውን ላለማመን በጅብ ነው የሚዋጉት በምንም እንዋጋ እነሱ ድሮን አሰልፈዋል እኛ በጅብ ቆዳ እንዋጋ በአንበሳ ቆዳ እንዋጋ ይሄ ዱላውን አቅም አሁን የመከላከያ ባይዘው እንደመጨረሻ በደም አጠናክሬ ማስቀመጥ ፈልገው መከላከያ አማራ ክልል ውስጥ ቀልጧል ያ ማለት በጣም ኮራፕትድ ሆኗል ባይዘው መከላከያ ከፋኖች ገንዘብ ይቀበላል ብዙ የሻለቃ አመራሮች የኮርኔል አመራሮች በኮርኔል ደረጃ ያሉ መስመር ኮማንዶች አማራ ክልል የሚሞቱበት ሪዝን የላቸው ምክንያቱም መንግስት ለድርድር ተዘጋጅቶ የድርድር ኮሚሽን አዘጋጅቶ ለድርድር እየለመነ ሊትራሊ አንድ የመከላከያ ሰራዊት ቢሞት ኪሳራ ነው because ድርድር እንደሚመጣ ያውቃል አሁን የትግራይ ጦርነት በጣም ዲፕሬሽን ውስጥ የከተተው መከላከያ ድርድር ሊኖር ለመሞትኩኝ ነው ሶ ዛሬ ላይ አማራ ክልል ያለው የመከላከያ ሰራዊት ሞቱ ኪሳራ ነው ድርድር እንደሚኖር ኦሬዲ መንግስት አስቀምጧል ቢያንስ ድርድር አይኖርም እየደመሰስከው ነው ብትባል ጠላትን ለማጥፋት ነው ብለህ ትታገላለህ መከላከያ ለምን ይታገላል እስቲ እንደው ሄልዝ የሆነ ጭንቅላት አምጥቶ እናስቀምጥ ኦሬዲ መንግስት ከወራት በኋላ ድርድር ካለ እሺ ብሎ በር ከፍቶ እየጠበቀ ነው ሶ አንድ የመከላከያ ሰራዊት ለዚህ ነገ ድርድር ለሚመጣ መሞቱ is relevant ስለዚህ መከላከያ ሰራዊት ከመሞት ይልቅ አማራ ክልል ላይ ቢዝነስ መስራት ጀምሯል አሁን ፋኖች ከተለያየ ቦታ ሲንቀሳቀሱ ሁሉ ቦታ ነፃ ቀጠና ሆኖ አይምሰል አንዳንዱ ቦታ ላይ በ10,000 ብር የሚታለፍ ኬላዎች አሉ በ5,000 ብር የሚታለፋል በ50,000 ብር የሚታለፋል ከረንትሊ የመከላከያ አብዛኛው አመራሮች አማራ ክልል መንግስት ካየ ድምጽ ነው የሚቀደው 4 ኪሎና እዛ አካባቢ ደህንነት ቢሮ መንግስት አለ አቅም አለ ጉልበት አለ የሚካድ አይደለም መረጃ ያቃል የት ስብሰባ እንዳደረጉ ያቃል በድሮን ካልመታቸው መከላከያ ተጉዞ ሄዶ ያንን ኃይል ማሸነፍ ወይ መምታት አይችልም አቅም የለም ለምሳሌ የተለያዩ የፋኖ አመራሮች ሲሰበሰቡ በስልክ ሲያወሩ መንግስት ይቀዳል መንግስት ይሰማል ምን ያረጋል እዛ መሬት ላይ ላለ የመከላከያ መሪ ስልክ ይደወልና እዚህ አካባቢ ናቸው ይሄን ተነጋግሯል ምቷቸው ይባላል ዱላው በደቂቃ ይሆንልን ነው ኤኒዌይስ ስለ ዶክተሮቹ ስለ ህክምና ባለሙያዎቹ ስለ ጃዋርና ስለ አሁን ተመሰረተ ስለተባለው ድርጅት አነሳለሁ ባይ ዘ ወይ
ከህግ አንጻር መነሳት አለበት። የህክምና ሰዎች በጣም አንደርፔድ ናቸው። ከኢትዮጵያ ጋር እንግዲህ ቅርብ ርቀት ላይ ያለች ብሎ የሚያስቧት በብልጽግና ኃይሎች በአፍሪካ ትልቁን ኢኮኖሚ ገነባን የሚሉት ጎረቤት ሀገር ኬንያ በወር ለኢንትሪ ሌቭል ዶክተሮች በወር 90,000 ብር ትከፍላለች። እጅግ የሚያሳዝነው ከኢትዮጵያ ዶክተር ብሄድ ትቀጥራለች፣ ምንም ችግር የለባትም። አክሰፕት የኢትዮጵያን ዲግሪ። ነገር ግን የኢትዮጵያ ዶክተሮች ዲግሪያቸው ለ5 ዓመት በጉልበት ይያዛል። አንድ ዶክተር ለ5 ዓመት በየወሩ 10 ሺህ ብር እየተከፈለው በግድ ታንቆ እንትን ይላል ማለት ነው፣ እንዲሰራ ይደረጋል። ኢቨን ኢፍ የኮስት ሼሪንጋቸውን ቢከፍሉ ማለት ነው። ኦኬ። ስለዚህ ሌላ ሀገር እንኳን ሄደው እንዳይሰሩ እስረኞች ናቸው። ላይክ እንደ ወንጀለኛ ታስረው በጉልበት የሚሰሩ የባርነት ውስጥ ነው ያሉት። አሁን በህግ አንጻር ሰልፍ መውጣት አይችሉም ተብሏል። እንግዲህ ያው እኔ ይሄ ህግ ነገር ደስ ይለኛል ታውቃለህ። የኢትዮጵያ የሌበር ሎ ፕሮክላሜሽን 1156 2019 ላይ የወጣው ላይ እነዚህ ሰዎች ስትራይክ የማድረግ have the right to strike ማመፅ ይችላሉ። 10 ቀን ግን ለማሰሪያቸው የፋብሪካ ሰራተኛውን የመንግስትም ሰራተኛውን 10 ቀን ፕራየር መስጠት አለባቸው። እነዚህ ሰዎች ከጀርባ የህግ ሰው እንደሚያማክራቸው የምታውቀው አይ ቲንክ 15 ቀን አካባቢ ሰጥተዋል፣ ኤክስትራ 5 ዴይዝ አይደል? ስለዚህ በህግ ትክክል ናቸው። ህገ መንግስቱ ምን ይላል? አንቀጽ 42 እናንበው። አንቀጽ 42 የፋብሪካ አገልግሎት ሰራተኞች፣ ገበሬዎች፣ የእርሻ ሰራተኞች፣ ሌሎች የገጠር ሰራተኞች ከተወሰነ የኃላፊነት ደረጃ በታች ያሉና የስራ ጠባያቸው የሚፈቅድ ሁኔታ የመንግስት ሰራተኞች የስራ ኢኮኖሚ ሁኔታዎች ለማሻሻል በማህበር የመደራጀት መብት አላቸው። ስለዚህ እነዚህ ሰዎች ያደረጉት መደራጀት አንቀጽ 42 ሀ የሚፈቅድላቸው ነው። በዚህ ውስጥ እንደፈለጋቸው እንዲንቀሳቀሱ 11 ቅድም ያነበብኩት 1156 ፕሮክላሜሽን 2019 ላይ ወጣው ይፈቅድላቸዋል። ህጋዊ ስትራይክ የማድረግ ስራ የማቆም አድማ የማድረግ መብት አላቸው ማለት ነው። ኦኬ። ስለዚህ ይህንን ህገ መንግስታዊ መብታቸውን ህገ መንግስቱን ተንተርሶ አንቀጽ 42ን ተንተርሶ የወጣው አዋጅ 2019 ላይ የወጣው አዋጅ የፈቀደላቸው መብት አትችሉም የሚል አምባገነን መንግስት መጥቷል። አሁን መንግስቱ ህገ መንግስታዊ መብትን የማያከብር ከሆነ ኢቭን የአሁኑ መንግስት ሌጋል መንግስት ነው ወይ ህጋዊ መንግስት ነው ወይ ብለና እንቀበሏለን። ቢኮዝ ስልጣኔን በህገ መንግስቱ ያገኘሁት ነው ብሎ ያስባል አይደል? ይሄ መንግስት ምርጫ ያደረገው በህገ መንግስቱ ነው። መንግስትነቱን አዘርት ለማድረግ አሁን በትግራይ ጦርነት ጊዜ መንግስት ነኝ ህገ መንግስቱን አሻሽሎ ነው መንግስት ይሆን። መንግስት ለመሆን ህገ መንግስቱን ይጠቀማል። ህዝብ ግን ህገ መንግስቱን ተጠቅሞ ቀን ሰጥተው በትክክል ኤክስትራ 5 ቀን ሰጥተው ሰልፍ ስራ ሊያቆሙ ሲሉ ሊያውም በየቀኑ እየተናገሩ ተዘጋጅ መንግስት ሰዎች ካሉ አዘጋጅ፣ ኬንያ 90,000 ብር በወር ይከፈላል፣ በዲግሪያችን ወጥተን መስራት አንችልም። እነዚህ ሰዎች እኮ በአመት ምን ማድረግ ይችላል? መንግስት 8 ወር 6 ወር ተጠቅሞባቸው በ6 ወር ሂዱና ሜክ መኒ ማለት ይችላል አይደል? ያን አላደረግም። ስለዚህ መንግስት በባርነት ውስጥ ነው ያሉት እነዚህ ሰዎች። የነፃነት ትግል ነው፣ የገንዘብ ትግል ብቻ አይደለም። ሊተራሊ ታስረው እየሰሩ ያሉ ናቸው። ይሄ ይሁን የጃዋር እንቅስቃሴ አሁን እየመጣ ካለው ምርጫ ጋር የሚገናኝ ነው። የአማራ ክልል ለምርጫ ምቹ አይደለም። ቢኮዝ ብዙ የታጠቀ ኃይል አለ፣ ምርጫ አይደረግም። ጃዋር በተቻለ መጠን አገሪቷ ላይ ያሉ የትኛውንም አመፆች ውስጥ እጁን እየከተተ ነው ያለው። አላማውም ኦሮሚያ ክልል አንስቴብል እንዲሆን የማድረግ ነው። መንግስት ከአንድ ዓመት በኋላ ልክ ከአንድ ዓመት በኋላ መንግስት ለመመስረት ኦሮሚያ ክልልና አማራ ክልል መመረጥ አለበት። ከ548 ድምፅ ውስጥ ቢያንስ 70%ን 75% ማሟላት አለበት። የአማራ ክልልን አያገኝም 130 ድምፅ፣ ኦሮሚያ ክልል 175 ድምፅ አለ። የጃዋር አሁን እጁን ቀስ የምታስታውሱ ከሆነ የጃዋር አመፅ ውስጥ የገባው የተማሪዎች የትምህርት ቤት ምንድነው ፈተና በመስረቅ ነው ትግል ውስጥ የኦሮሞ ትግል ውስጥ የገባው የምታስታውሱ ከሆነ አሁንም የፕሮፌሽናሎች ትግል ውስጥ አድርጎ ታኮ ከዚህ በፊት ያደረገውን እየደገመ ነው ያለው። ኦኬ። እና ፕሮሰስ ኢንዱ ምንድነው? ምርጫ እንዳይደረግ በማድረግ መንግስት ፓርላማ ውስጥ መንግስት መመስረት እንዳይችልና ከግንቦት በኋላ የሚቀጥለው ዓመት ኢትዮጵያ ውስጥ ምንም አይነት ህጋዊ መንግስት ስለማይኖር ወደ ምን ትሄዳለህ? ወደ ሽግግር መንግስት። ኦልሬዲ ነኝ የሚለው መንግስት መመስረት ካልቻለ ከሌሎች ኃይሎች ጋር ኢትዮጵያ ካሉ ኃይሎች ጋር በግድ ይቀመጣል ማለት ነው። ስለዚህ በጣም ስትራቴጂክ ፖለቲካል ሙቭ ነው ጃዋር እየተጫወተ ያለው። በአማራው በኩል እንደማይኖር ያውቃል። እሱ የኦሮሞን እየሰራ ነው ማለት ነው። ትግራይ ላይ ምርጫ እንደማይኖር እርግጠኛ ነን። ኦኬ፣ እንደማይኖር እርግጠኛ ነን። ስለዚህ ግንቦት ላይ
መንግስት ምርጫ ማካሄድ አይችልም። ቢኮዝ ኦሮሚያ ላይ አመጾች ቀስ በቀስ ዲቨሎፕ እያደረጉ ይመጣሉ። ያ ማለት መንግስት እጁን ተጠምዝዞ አሁን ያለው የብልጽግና መንግስት ወደ ሽግግር መንግስትና ሀገራዊ ምክክር ይገባል። ቢኮዝ ታጣቂ ኃይል ነው የሚሆነው። መብቱ በምርጫ የተሰጠው ያችን 5 ዓመቷን ብቻ ስለሆነ አሁን የተመሰረተ አንድ ጥያቄ ልጠይቅ። አሁን ብዙ ጊዜ ምርጫ አሁን ሲባል ጃንሆይ ከስልጣን ከወደቁ በኋላ ኢትዮጵያ ውስጥ በምርጫ የመጣ ለውጥ አለ? ምርጫው ለምሳሌ ምርጫን ደጋፊ ነኝ፣ በዲሞክራሲያዊ መንገድ የሚደረግ ምርጫ። ንጉሳዊ ስርዓትን አስወግደን ወደ ሪፐብሊክ ስርዓት ከመጣን በኋላ በደርግ ጊዜ ከዛ በኋላ በደርግ ጊዜ እንደውም ፖለቲካ ፓርቲዎችም የሉም፣ ተሰደዋል። በኢህአዴግ ጊዜ ኢህአዴግ ምርጫ ነፃና ገለልተኛ በሆነ መንገድ ሲያካሄድ እና ምንም ኮሮጆ ሳይሰርቅ መንግስት ለመመስረት የሚያስችለውን መንገድ ሲመሰረት ነበር የነበረው። አሁንስ ያለው መንግስት እንደው ለምርጫ የሚገደው መንግስት ነው ብለህ ታስባለህ? አይደለም። ግን የምርጫ ጣቢያ በየወረዳ ነው የሚደረገው። ወረዳዎቹ ላይ አመፅ ካለ አታደርግም። ካላደረግ ማጭበርበርም አይችል። ለማጭበርበር እኮ መደረግ አለበት። መንግስት በትክክል ቢያንስ ፕሮሰሱን አልፈ መንግስት ካልሆን ገንዘብ የሚያበድርህ እንደ ኢንተርናሽናል የውጭ ኢንተርናሽናል ኮሚኒቲ ሀገራቶች ሪኮግናይዝ አያደርጉም። እንደ መንግስት ለአንተ ወርልድ ባንክ አያበድርም። ለአንተ ሌላው ሀገራቶች አምባሳደሮች ምርጫ ስትመረጥ እንኳን ደስ አለህ አይሉም። ቢኮዝ ምርጫውን ማድረግ አትችልም። ኦኬ። ስለዚህ እንደዚህ አይነት አጣብቂኝ ውስጥ በመክተት አብይም ታጣቂ ኃይል ይሆናል ከነ ብልጽግናው መከላከያ፣ እኛም ፋኖ ታጣቂ ኃይል እንሆናለን። ኦሮሚያ ውስጥ ያለውም ታጣቂ ኃይል ይሆናል። ትግራይ ያለው ምን ይሆናል? ሁላችንም ደሴም ስታትስ ምርጫማ እኮ ያደርጋሉ። ግን ምርጫ ኦልሬዲ አይደረግም። አሸናፊነቱ አስቀድሞ የታወቀለት አይደረግም። ምርጫ የሚደረገው በየወረዳ ነው። ለምሳሌ አማራ ክልል ምርጫ ለማድረግ ብትፈልግ የት ታደርጋለህ? ከተሞች ምናምን ዙሪያ ልታደርግ ትችላለህ። ወረዳዎች ላይ ግን ጦርነት አለ። መቶ ምንም ምርጫው ሊደረግ ቀን መቶ 10 ሰው ታጣቂ መቶ ጦርነት ቢያነሳብህ አማራ ክልል 90% በቁጥጥራችን ስር ነው ይላሉ ብአዴን ሰዎች። ከተሞች 90% ከተሞችን ተቆጣጥረው ከተሞችን ብቻ ከጥቁር አስፋልት ውጭ መንግስት አሁን የመጨረሻው የጠየቀው ጥያቄ እንደውም ስለተከፈተ ሰላም 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 ሰላም። ማን ነው ይሄ ወንድማችን? አብ ምን ብሎ ነበረ? ትንሽ ብር ስላሌለ አይደለም ደሃ የሆንከው፣ ብዙ ብር ስላሌለ ነው ደሃ የሆንከው አለ። መቼም አሁን ስለ ሀብትና ስለ ደህንነት ሳይሆን ስለ ሰላም፣ መጥፎ በሽታ ስለ ዘረኝነት ሀገራችን ውስጥ ስለገባ ለሀገራችን አሁን ለምሳሌ እኔ ዘረኝነት አላውቅም። አንድ ሰው ቢል የፈለገው ሰው አያምንህም። ሁሉንም ሰው የራሱን የሆነ ነገር ሆድ ውስጥ እንትን እያደረገ ጥሩ ነገር ከተናገረም ያስታውቃል። ለምን ውሸት በጣም ቀላል ስለሆነ